ይሄ እድል ይገባኛል። ይሄን ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው። ምታነሱት ሐሳብ ይወስነዋል። ይገባኛል ተጀምሯል። ተመልካቾቻችን ይህ ይገባኛል ነው። በይገባኛል ዝግጅት ሁላችሁም እዚህ እንድትመጡ እንፈልጋለን። ስትመጡ ግን ሐሳብ ይዛችሁ ትመጣላችሁ። ሌሎች ሐሳብ ካላቸው ጋር ተከራክራችሁ ሀገርን፣ ራስን፣ ወገንን በሚጠቅም ሐሳብ ላይ ሁሉ የሚገባችሁን አግኝታችሁ ትመለሳላችሁ ማለት ነው። ከባለፈው ሳምንት የቀጠለ ውድድር ላይ ነው የምንገኘው። እነዚህ ለዛሬው ይገባኛል እዚህ የመጡ ልጆች ከ18 ዓመት በታች ያሉ የእግር ኳስ ተጫዋቾች ናቸው። ነገ ኢትዮጵያ በዋሊያ ብሔራዊ ቡድንም ሆነ በሉሲ ብሔራዊ ቡድናችን በኩል በአፍሪካ እንደ ጥንቱ እንደነ መንግስቱ ወርቁ ዘመን ማለት ነው ከዛ ደግሞ በዓለም አደባባይ ስሟ ከፍ እንዲል ተስፋ የጣልንባቸው ታዳጊዎች ናቸው። በድጋሚ ለራሳቸው የዚህ ውድድር ዳኛ ደግሞ ኢንስትራክተር ሰላም ዘርአይ ነች። ሰላም ዘርአይ በአሁኑ ሰዓት በላይቤሪያ የሴቶች ብሔራዊ ቡድን ዋና አሰልጣኝ ነች። ዋካችሁ ለሰላም። እኛ የማናያቸው የፋና ሚዲያ ኮርፖሬሽን የስፖርት ክፍል ባልደረባ የሆኑት ሙባረክና ወርቅነህ ደግሞ በተጨማሪ ዳኝነት አብረውን ይቆያሉ ማለት ነው። ዳኝነቱ ለ3 ይደረጋል። ባለፈው ሳምንትም የነበረው እንደዚሁ ስለነበር ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ዝግጁ? ሁለተኛው ደግሞ አዲስ ናት እቺ ቲክቶክም ትሬንድ ሆናለች። አዲስ ናት። በነገራችን ላይ አንድ ነጥብ ሰጥቻለሁ። አንድ ነጥብ አለ። በዚህ ሳምንት ውጤት ሊገለበጥ ይችላል። ምክንያቱም ከዚህ ሳምንት ከ100 የምታገኙት ውጤት ከባለፈው ሳምንት ጋር ተደምሮ ለ2 ይካፈልና አማካኙ የውጤታችሁ ገዢ ይሆናል ማለት ነው። ስለዚህ ከፍተኛ ውጤት የሚያመጣ ሰው በዚህ ዙር ከፍተኛ ውጤት የሚያመጣ ተወዳዳሪ ምናልባት የበቀደሙንም አንስቶ አንደኛ የመውጣት እድል ይኖረዋል ማለት ነው። አንደኛ የወጣችው ማርያም ማይት ደግሞ ውጤቷ ልታስቀጥል ትችላለች ማለት ነው። አናውቅም በዚህ ውድድር ምን እንደሚመጣ። ነገር ግን በድጋሚ የመዳኛ መስፈርቶቹን አሳውቃችኋለሁ። የመጀመሪያው የሐሳብ አሳማኝነትና ገዢነት ነው። ሁለተኛው በሙሉ አቅም መከራከር ነው። ሶስተኛው አዝናኝነት ነው። አራተኛው የተፎካካሪን ሐሳብ ማክበርና ሰዓት አጠቃቀም ነው። አምስተኛው የሚቀርቡላችሁን ጥያቄዎች በአግባቡ መመለስ ነው። በእነዚህ 5 መስፈርቶች ትዳኛላችሁ። 5ቱም መስፈርቶች እያንዳንዳቸው 20 ውጤት ይኖራቸዋል። ከ20 5ቱ ከ20 ሲደመሩ ከ100 ይሆናሉ። 3ቱም ዳኞቻችን ይህንን ከ100 ይይዙላችሁና ሲጨርሱ 3ቱ ዳኞች ደግሞ እንደገና የጋራ አውጥተው ከ100 ይሆናል። የ3ቱ ድምር ደግሞ እንደገና ከ100 ይያዛል ማለት ነው። ተስማምታችኋል? የምታነሱት ቅሬታ ወይም ደግሞ ይሄ ቢሆን የምትሉት ነገር አለ? ልንጀምር ነው። ወደ ውድድራችን ልንገባ ነው። በድጋሚ እናጨበጭባለን። እኔ ማለት ብቻ ነው የምፈቅደው። ከኔ እንድትሉ ብቻ ነው የምፈቅደው። ከሌ እንድትሉ አልፈቅድላችሁ። አመሰግናለሁ ዮናዳብ። ባለፈው ሳምንትም አንተ ነበርክ የጀመርከው። በጣም ጥሩ። የኢትዮጵያ እግር ኳስ መሻሻል እንዲያሳይ ወይም ለውጥ እንዲያሳይ ምን አደርጋለሁ ትላለህ? ወይም እድሉ ቢኖርህ ምን ታደርጋለህ? እንደ ተጫዋች ነው አንደኛ ማስበው ታታሪነት ያስፈልገናል። ከዛ ተስፋ ለመቁረጥ። ስለዚህ ሁለቱን አንድ ላይ አድርገን ማስኬድ አለብን ብዬ አስባለሁ። ታታሪ ሆኜ እየሰራው ውጤቴ አሪፍም ባይሆንም እናመጣቸው ውጤቶችም አሪፍ ቢሆንም ባይሆኑም ስቲል መቀጠል ተስፋ ለመቁረጥ አለብን ብዬ ነው ማስበው። ስለዚህ ሁለቱን አንድ ላይ በማስኬድ ይሻሻላል ብዬ አስባለሁ። ስለዚህ ሁለቱን አስኪደን ሁለቱን አንድ ላይ በማድረግ ብቻ ሳይሆን ሁለቱም የግድ አንድ ላይ አድርገን በማድረግ ሁለቱን አንድ ላይ በማድረግ አስተካክለዋለሁ ብዬ አስባለሁ።
ተጨማሪ ሌሎች ደቂቃ ስላለ በተጨማሪ ደግሞ እድል መስጠት ለአንዳንድ ተጫዋቾችም እድል መስጠት ራሳቸውን እንዲያሳዩ። እናመሰግናለን። ወደ ማን ልምጣ? ሁለተኛ ለመመለስ ዝግጁ የሆነ ሰው ማን ነው? አልፈራም ለውድድሩ የሚል በጣም ጥሩ። ማን ነበር ስምህ? ባሮክ። የኢትዮጵያ እግር ኳስ እንዲሻሻል እድሉ ቢኖርህ ምን ታደርጋለህ? ዋነኛው ነገር ጠንክሮ መስታትና ኮንሲስተንት መሆን እና እኔ ደግሞ ማስበው ከኔ ይልቅ ብሎ ለሌላ ሰው ማሰብን ነው። አብዛኛውን ጊዜ የምናስበው በጨዋታ ላይ ስናይ አብዛኛው ሰው ሰልፊሽ ምናምን ይሆናል እና ያን ሰልፊሽነስ መቀነስና ከኔ ይልቅ ብሎ ለሌላ ሰው አፎርድ ማድረግ ምናምን አስባለሁ። እና ደግሞ ጠንክሮ መስራት ያልኩት በባለፈው ሳምንትም ባነሳሁት በትሬኒንግ ላይ ያለመቀለድ፣ ትሬኒንግን አክብሮ መስራት። ትሬኒንግን አክብረ ከሰራ የሚሰጥህን የሚቀርቡልህን ስራዎች በስነ ስርዓት የምትሰራ ከሆነ አንተ የምታስበው ደረጃ ላይ ማደርስበት ምንም ምክንያት የለም። እና አንደኛው ሀሳብ ጠንክሮ መስራት ነው ብዬ አስባለሁ። ጠንክረ ለመስራት ደግሞ ኮንሲስተንት መሆን አለብን እና የሚሰጡን ትሬኒንጎች በአግባቡ እየሰራ ሰዓት ሳትቀልድ በስነ ስርዓት መስራት አለብኝና እሱን አደርጋለሁ ብዬ አስባለሁ። ማነው ቀጣይ ለመሆን ዝግጁ የሆነ ሰው? በጣም ጥሩ። እንደ አንድ ተጫዋች የኢትዮጵያ እግር ኳስ እንዲሻሻል ምን ታደርጋለህ? ጠንክሮ መስራትና ተስፋ ለመቁረጥ በመሀል ላይ ብዙ ውጣ ውረዶች ሊያጋጥሙን ይችላሉ። እነሱን ውጣ ውረዶች ማለፍና ተስፋ ለመቁረጥ እና በየሰፈሮቹ መጫወቻ ሜዳ መገንባት፣ ለልጆች ትጥቅም መስጠት፣ ሌላ ደግሞ ልጆችን ያበረታታል ብሎ የሚታሰብን ነገር ለልጆች መስጠት፣ በጣም ጥሩ። ምንም አማራጭ የለሽም። አንቺ ብቻ ነሽ ተጠያቂዋ። አንደኛ ሆኖ መክረም እንዴት ነው? አንድ ሳምንት ሙሉ አሪፍ ደስ ቆንጆ ነበር። እንዴት ነው አካዳሚ ውስጥ አኮራሽ ምናምን አላሉሽም? ብለዋል። በጣም ጥሩ። ተመሳሳይ ጥያቄ ነው ያለኝ። የኢትዮጵያ እግር ኳስ እንዲሻሻል እንደ አንድ ተጫዋች ምን አደርጋለሁ ብለሽ ታስቢያለሽ? እድሉ ቢኖርሽ። ያው የኢትዮጵያ እግር ኳስ እንዲሻሻል በጣም እፈልጋለሁ። ምክንያቱም ከተሻሻለ ከኢትዮጵያ ውስጥ ብዙ ተጫዋቾች እንደሚወጡ እርግጠኛ ነኝ፣ ቢስተካከል ማለት እና እንደ ተጫዋች ትልቅ ደረጃ እንዲደርስ የእግር ኳስ ኢትዮጵያ በእግር ኳሱ ጠንክሬ ሰርቼ ለሌሎች ትልቅ አርያ ለታዳጊዎች ትልቅ አርያ መሆንና በእግር ኳሱ ላይ ጥሩ ነገር መስራት ማለትም በዲሲፕሊን በእግር ኳሱ ላይ ፎከስ ዶኝ እንትን ላይ እግር ኳሱ ላይ በደንብ ሰርቼበት ትሬኒንጌንም ዲሲፕሊን ሰርቼበት ለሌሎቹ ተጫዋቾች አርያ ሆኜ እነሱ ምንን ተከትለው ትልቅ ደረጃ እንድንደርስ ለኢትዮጵያ እግር ኳስ ሚና ጫወታለሁ ብዬ አስባለሁ። በጣም ጥሩ። ተጨማሪ ደቂቃዎች ሰከንዶች አሉሽ እና ታዳጊ ላይ መስራት ታዳጊ ላይ ብንሰራ ታዳጊዎች በአሁኑ ሰዓት ጥሩ ነገር እያሳዩን ነው እና እነሱ ላይ ብንሰራ ውጤታማ እንሆናለን ብዬ አስባለሁ። እናመሰግናለን። በጣም ጥሩ። ወደ ሁለተኛው ዙር ጥያቄ እገባለሁ። በዚህ ዙር ጥያቄ ስፖርታዊ ወይም እግር ኳስን የተመለከቱ ጥያቄዎችን አቀርብላችኋለሁ። የምርጫ ጥያቄዎች ናቸው። እነዛን ጥያቄዎች በአግባቡ ትመልሳላችሁ። ውድድርም ይሄዳል ማለት ነው። በጣም ጥሩ። ከ1 እስከ 8 የፈለከውን ቁጥር ትጠራለህ። ከ1 እስከ 6 ጥያቄ ቁጥር 6 በየዓመቱ ለዓለም ምርጥ ተጫዋች የሚሰጠው የባሌንዶር ሽልማት 8 ጊዜ በመውሰድ ቀዳሚ ተጫዋች ማን ነው? ሀ ክርስቲያኖ ሮናልዶ፣ ለ ሮድሪ፣ ሐመርሃ ሊዮኔል ሜሲ፣ መ
ሉካ ሞድሪች። ሀመሮሃ ሜሲ። ሀመሮሃ ሜሲ በትክክል ተመልሷል። በትክክል ተመልሷል። በትክክል ተመልሷል። አንተ ጋር ነበርኩ። ሁለተኛው ከ1 እስከ 8 የፈለከውን ቁጥር ጥራ። 5 በ2022 የፈረንጆቹ አቆጣጠር ማለት ነው። በ2022 የኳታር የዓለም ዋንጫ አሸናፊ የነበረው ብሔራዊ ቡድን ማን ነው? ሀ ፖርቹጋል፣ ለ አርጀንቲና፣ ሐመሮሃ ፈረንሳይ፣ መ ብራዚል። አርጀንቲና። አርጀንቲና በትክክል ተመልሷል። በትክክል ተመልሷል። አርጀንቲና ነበረች። ሜሲ በጣም ደስ ብሎት ነበር ዋንጫውን ያነሳው። በጣም ጥሩ። ከተጠሩ ቁጥሮች ውጪ ማለትም ከ5 እና ከ6 ውጪ ከ1 እስከ 8 የፈለከው ቁጥር ጥራ። 7 ጥያቄ ቁጥር 7 በ2017 ባለፈው ዓመት የኢትዮጵያ ፕሪሚየር ሊግ በማሸነፍ ዋንጫውን የወሰደው ቡድን ማን ነው? ሀ ቅዱስ ጊዮርጊስ፣ ለ ኢትዮጵያ ቡና፣ ሐመሮሃ ኢትዮጵያ መድን ድርጅት፣ መ ድሬዳዋ ከነማ። ለኢትዮጵያ ቡና በትክክል አልተመለሰም። በትክክል አልተመለሰም። በትክክል አልተመለሰም። ማን ነው መልሱ? መድን ድርጅት ነበር። በነገራችን ላይ ኢትዮጵያ መድን ድርጅት ነበር ዋንጫውን የወሰደው ቡድን። በጣም ጥሩ። ማን ማጋነኝ የቀረው? ጥያቄ ቁጥር ስንት? ከ5 6 እና 7 ውጭ 1 ጥያቄ ቁጥር 1 የአፍሪካ ዋንጫን ብዙ ጊዜ በማሸነፍ ቀዳሚ የሆነች ሀገር ማን ናት? ሀ ግብጽ፣ ለ ናይጄሪያ፣ ሐመሮሃ ጋና፣ መ ኢትዮጵያ። ግብጽ። ሀ ግብጽ በትክክል ተመልሷል። ጥያቄ ቁጥር ስንት? 3 ጥያቄ ቁጥር 3 የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ኢትዮጵያ ላይ በተዘጋጀው ጨዋታ ወደ አፍሪካ ዋንጫ ማለፉ ይታወቃል። ከስንት ዓመት በኋላ ነው ወደ ጨዋታ የተመለሰው? ሀ ከ10፣ ለ ከ20፣ ሐመሮሃ ከ15፣ መ ከ22። ለ20 በትክክል አልተመለሰም። በትክክል አልተመለሰም። ከስንት ዓመት በኋላ ነው የተመለሰው? ጥያቄውን ወደ እናንተ አምጥቼዋለሁ። ዮናዳ የሆነ ቁጥር ስጥራ ሰምቻለሁ። 22 ከ22 ዓመት በኋላ ከ22 ዓመት በኋላ ነው የተመለሰው። ቀጣይ ተጠያቂያችን ጥያቄ ቁጥር 2 የአፍሪካ እግር ኳስ ኮንፌዴሬሽን ወይም ካፍ የመሰረቱት 3 ሀገራት ማን ናቸው? የአፍሪካ እግር ኳስ ኮንፌዴሬሽን ወይም ካፍ የመሰረቱት 3 ሀገራት ማን ናቸው? ሀ ኢትዮጵያ፣ ግብፅና ሱዳን፣ ለ ኢትዮጵያ፣ ካሜሩንና ግብፅ፣ ሐመሮሃ ኢትዮጵያ፣ ግብፅና ደቡብ አፍሪካ፣ መ ሁሉም መልስ ናቸው። ሀ የትኛው ሀ? ሀ የመጀመሪያው ሀ ኢትዮጵያ፣ ግብፅና ሱዳን። ኢትዮጵያ፣ ግብፅና ሱዳን በትክክል ተመልሷል። በትክክል ተመልሷል። ሰላም ጥያቄ አለሽ? በጣም ጥሩ። የመጨረሻ ተጠያቂ የመጨረሻ የቀረውም ጥያቄ 8ኛው ጥያቄ ነው። በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ አንድም ጨዋታ ሳይሸነፍ ዋንጫ ያነሳው ብቸኛው ክለብ ማን ነው? ሀ ማንቸስተር ዩናይትድ፣ ለ ሊቨርፑል፣ ሐመሮሃ አርሰናል፣ መ ቶተንሃም። ለሊቨርፑል በትክክል አልተመለሰም። በትክክል አልተመለሰም። የሊቨርፑል ደጋፊ ስለሆንሽ ነው። እሺ ማን ነው? ዩናይትድ፣ አርሰናል።
አርሰናል ነው መልሱ። አርሰናል ነው መልሱ። በጣም ጥሩ። የትኛው ቦታ ላይ ነው የምትጫወቺው አንቺ? ብዙ ጊዜ ጨዋታ ስትጫወቺ? ስትራይከር 9 ቁጥር። አጥቂ የሚባለው ማለት ነው በአማርኛ። በጣም ጥሩ። የትኛው ቦታ ላይ ነው የምትጫወተው አንተ? አማካኝ ወይም ሚድፊልድ። የት? ሚድፊልድ ወይም አማካኝ። አማካኝ ነህ ማለት ነው። ከሷ ኋላ የትኛው ቦታ ላይ ነው አንተ የምትጫወተው? ክንፍ። ግራ ወይስ ቀኝ? ሁለቱም ትጫወታለህ? በጣም ጥሩ። በጣም የምትወደው ነው በየትኛው ቦታ ነው? በግራ ክንፍ ወይስ በቀኝ ክንፍ? በቀኝ። በሁለቱም እግርህ እንደፈለክ ኳስ ትመታለህ? በግራም በቀኝ እኩል? አንተ ጋር መጥቻለሁ። የትኛው ቦታ ላይ ነው የምትጫወተው አንተ? እኔ መሀል። የመሀል ተጫዋች ነህ? 10 ቁጥር ማለት ነው። 10 ቁጥር ላይ ምንድነው የዛ ቦታ ትልቁ ስራ? ያው ከተከላካዮች እና ከሚድፊልደሮች የሚመጣ ኳስን አመቻችቶ ለአጥቂዎችን ወይ ለዊንጎች መስጠት፣ ከቦክስ ውጭ ያሉትን ኳሶች ወይ 9 ቁጥርን አግዞ ከቦክስ ውጭ ያሉትን ኳሶች በደንብ መጠቀም፣ ሹት ላይ በደንብ አሪፍ መሆን አለብን። አሲስት ላይ እና እድልን መፍጠር አለብን። ኳስ አግብተው ሰለብሬት ሲያደርጉ እንደዚህ ያደርጉታል። ትጫወታለህ ከእኔ ጋር? እኔ ነኝ ማሸንፋ። እሺ ተመልካቾቻችን ይህ ይገባኛል ነው። በይገባኛል ዝግጅት ሁላችሁም እዚህ እንድትመጡ እንፈልጋለን። ስትመጡ ሀሳብ ይዛችሁ ትመጣላችሁ። በሀሳባችሁ ተከራክራችሁ ሀሳባችሁ እርስ በርሱ ተጋጭቶ አሸናፊ የሆነው ይሸለማል ማለት ነው። በዛሬው የይገባኛል ዝግጅታችን በኢትዮጵያ ከ18 ዓመት በታች የእግር ኳስ ተጫዋቾች ናቸው። እነዚህ ተጫዋቾች ዛሬ ላይ ሆነው እግር ኳስን በእውቀት በስሌት እንዲሁም ደግሞ በችሎታ እንዲገነቡ ለማድረግና ነገ ራዕያችን እንዲሰፋ ነው። ደከመኛዬ ከኳስ ተጫዋቾች ጋር ተጫውቼ ነገ ራዕያችን ተስፋችን እንዲሰፋ ለማድረግ ነው እዚህ ያመጣናቸው። አንደኛ የወጣውን እንሸልማለን። እጅግ ኦሪጂናል የሆነ ሙሉ ቱታ፣ ማሊያ፣ ቁምጣ፣ ካሶተኒ፣ ታኬታና ኦሪጂናል ኳስ እንሸልማለን። ወደ ቀጣዩ ጥያቄያችን እንሄዳለን። በነገራችን ላይ በስካሁኑ ሂደት ጥያቄ አለሽ? አይ በጣም አሪፍ ነው፣ ጥሩ ነው። ከባለፈው ሳምንት የተሻሻለ ነገር አለ። ተሻሽለው ነው የመጡት? ተዘጋጅተው እያነበቡ አድረው ይመስለኛል። በጣም ጥሩ። የአንድ ቻሌንጅ ሰጣችኋለሁ። ይህ ቻሌንጅ ኤሌቬተር ወይም ሊፍት ቻሌንጅ እንለዋለን። በሊፍት ሄዶ የማያውቅ አለ ከእናንተ መካከል? ሄደህ ታውቃለህ? በሊፍት እኛ ድሮ በሊፍት ለመሄድ ከቤት እስከ እንሄድ ነበር፣ ብዙ ርቀት ዝም ብሎ ያለምንም ስራ 9ኛ ፎቅ ወጥተን ከዛ ጥበቃ ካስገባን እሱንም። በጣም ጥሩ። የዚህ የሊፍት ወይም ደግሞ የኤሌቬተር ቻሌንጅ አንድ ሊፍት ከመሬት ተነስቶ መጨረሻው ድረስ እስኪደርስ ድረስ 30 ሰከንድ ይፈጅበታል ብለን እናስባለን። በዚህ 30 ሰከንድ ውስጥ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ኢንስትራክተር ዮሐንስ ሳህሌን አገኛችሁት። እናንተና እሱ ብቻ ሊፍት ውስጥ ለ30 ሰከንድ ተገናኛችሁ። በዛች 30 ሰከንድ ስለራሳችሁ ተናግራችሁ የሱን ትኩረት ስባችሁ ስልኩን እንዲሰጣችሁ የማድረግ ቻሌንጅ ነው። ስለዚህ ኢንስትራክተር ዮሐንስ ሳህሌን ለ30 ሰከንድ ያህል ሊፍት ውስጥ ብታገኙት ምን ትሉታላችሁ? ይህንን ቻሌንጅ የሚጀምረው ማን ነው? ምን ብላችሁ ስልኩን ትቀበላላችሁ? አድራሻችሁን ትሰጡታላችሁ? ከማን እንጀምር? በ30 ሰከንድ ትልቁ ጥያቄያችን ነው። ተረድታችሁኛል? ተረድተኛል? በጣም ጥሩ። ግርታ ስላየሁ ነው ዮናዳብ ጋር ደግመዋለሁ። ይህ የኤሌቬተር ቻሌንጅ እናንተ ወደ አንድ ፎቅ እየወጣችሁ ባለበት ሰዓት ላይ 20ኛ ፎቅ ላይ ለመውጣት 30 ሰከንድ ይፈጃል። ኤሌቬተር ውስጥ
እናንተና በአሁኑ ሰዓት የኢትዮጵያ ብሔራዊ ቡድንን እያሰለጠነ ያለው ኢንስትራክተር ዮሐንስ ሳህሌን አገኛችሁት። በዛች 30 ሰከንድ ውስጥ ብቻ ደግመዋለሁ፣ በዛች 30 ሰከንድ ውስጥ ብቻ ስለ ራሳችሁ የእግር ኳስ ችሎታ፣ ስለ ራዕያችሁ፣ ስለ ፍላጎታችሁ፣ ስለ አቅማችሁ፣ ስለፈለጋችሁት ነገር ተናግራችሁ በምን መልኩ የእሱን ትኩረት ትስባላችሁ፣ ትኩረቱን ስባችሁ አድራሻውን ትቀበላላችሁ። ላንቺ ደግሞ ኢንስትራክተር ሰላምን ያገኘሻት። በጣም ጥሩ። ከማን እንጀምር? ከማን እንጀምር? በጣም ጥሩ። ይሄው ወደዚህ ጋር ትመጣለህ። ልትጀምር ነው። 30 ሰከንድ ብቻ ነው ያለ። አንድ እኔ ሊሆን ይችላል የምታሳምነኝ። 1 2 3 ሰላም ኢንስትራክተር ዮሐንስ ሳህሌ የወደፊት የብሔራዊ ቡድን ተጫዋች መሆን እፈልጋለሁ እና አንዳንድ ቲፖችን ከሰጠኝ ትንሽ ራሴ ላይ መስራት ስለምፈልግ ራሴን ማስተካከል የምችልበትን ቲፖች መስጠት ከቻልክ እባክህን ስልክ ቁጥርን ሰጥተኝ እንድናወራ እፈልጋለሁ። ሰዓት ካለ አሁን ሰዓት ሊፍቱ ቶሎ ስለሆነ የሚያልቀው እባክህን ስልክ ቁጥርን ከሰጠኝ እባክህን። ጨርሻለሁ። አመሰግናለሁ። ሁለተኛው ተወዳዳሪያችን ማን ነው የሚሆነው? ፈቃዳችሁን እየጠየኳችሁ ነው። በዚህ 30 ሰከንድ ውስጥ ጥሩ። እንግዲህ እኔን ዛሬ ኢንስትራክተር ዮሐንስ ሳህሌን አድርጋችሁ አስቡኝ። ሰላም ዮናስ እባላለሁ። ኢትዮጵያ ውስጥ ከአንደር 18 ከሚጫወቱ የፎርቹኔት ተጫዋች አንዱ ነኝ እና ለኢትዮጵያ ብሔራዊ ቡድን እንድጫወት አንዳንድ ቲፖች እንዲሰጠኝ አንድ ጌም መተህ ብታየኝ ደስ ይለኛል እና ያ ጌም መተህ እንድታየኝ አድራሻና ስልክ ተለዋውጠን የት እንደሚሆን ጌም ልንገርና ከጨዋታው በኋላ ምን የጎደለኝና የሚያስፈልገኝ ነገር ብትነግረኝ ደስ ይለኛል። በጣም ጥሩ። ቀጥሎ ተወዳዳሪ ማን ነው? ዳኛዋ ሰላም ነች። በነገራችን ላይ የተናገራችሁትን ነገር ሁሉ ያሳምናል፣ ስልክ ያሰጣል፣ አያሰጥም የምትለው ሰላም ነች። ሁለታችሁ ናችሁ የቀራችሁት። አንዳችሁ ነው። በጣም ጥሩ። ሰላም ነው። ማራማ እባላለሁ። በ2016 እና በ2017 ኮከብ ግብ አግቢ ሆኜ ተጨርሻለሁ እና ደግሞ አሁን አሪፍ ጌሞችን እያደረግን ስለምገኝ ጨዋታዬን እንድታይ እንድጋብዝሽ ስልክ ቁጥርሽን ብትሰጪኝ ደስ ይለኛል። አለሽ ሰከንድ ገና። እናመሰግናለን። ሁለቱንም ወደ ቦታቸውን መስጣቸዋለን። ሰላም በጣም ነው የምናመሰግነው። የመጨረሻ ተወዳዳሪ ሆነሃል። መጥቼልሃለሁ። ሰላም ኢንስትራክተር። ሰላም። ረቢራ ለማዊ ይባላል። የፎርቹኔት ሶከር አካዳሚ ዩ17 ተጫዋች ነኝ እና ኔክስት ዊክ ጌም ስላለን እሱ ላይ መተን እንድታየኝና አንዳንድ ቲፖችን እንድነግረኝ ነው እና ስልክ ቁጥር ብንለዋወጥ ስልክ ቁጥርና አድሬስን ሰልቺ እንድትመጣ ነበር ጌሙ ላይ። በጣም ጥሩ። አታደንቋቸው ምንድን አታደንቋቸው? ኢንስትራክተር ዮሐንስ ሳህሌን ማግኘት እኮ ቀላል ነገር አይደለም። ማለት በጣም ትልቅ በቃ የሚደነቅ ሰው እኮ ነው አይደለ? በቃ ኢትዮጵያ ብሔራዊ ቡድንን እየመራ ያለ ሰው ነው። በኢንስትራክተርነት ማድነቅ አልነበረባችሁ? ውጤት ቀንስባችኋለሁ እኔ። እሺ በጣም ጥሩ። ከኔ በፊት ግን ያው ሰላም ማን የትኞቹ የተሻለ ነበር? ማን አሳመነሽ? ማን የተሻለ አፕሮች ነበር? የባሮክ በጣም ሲምፕል ነው፣ ቀላል ነው እና ደግሞ ብዙ ሰዓት አይጠይቅም። የኢዮዳብ አቀራረቡ በጣም አሪፍ ነው፣ ግን ኤክሰስ ነው የጠየቀው። መጥቶ አሰልጣኙ እንዲያየው ኮሜንት እንዲሰጠው አያረግም። እንደዛ ሊያረግ አይችልም፣ ጊዜም የለውም። ስለዚህ እሱ በጣም ሲምፕል ነው አንዳንድ ነገሮች እንድትነግረኝ። ስለዚህ የአቀራረቡ የኢዮዳብን ብወደው፣ ግን የሱ ሲምፕል ነው በጣም። ከማን እንጀምር? ከ1 እስከ 4 ደስ ያለ ቁጥር ጥራ። 4 ዋሊያና ሉሲ በኢትዮጵያ የሴትና የወንድ ብሔራዊ ቡድናችን መጠሪያ ናቸው። የስያሜዎቹ ትርጉም ምንድን ነው? ዋሊያ ምን ማለት ነው?
ሉሲ ምን ማለት ነው? ዋሊያ ማለት በኢትዮጵያ ውስጥ ከምትገኝ አንድ እንስሳ ብርቅዬ እንስሳ ናት። ስለዚህ እሷ ለየት ያለች ስለሆነች ለሱ ብሎ ይሆናል። ሉሲ ደግሞ ከኢትዮጵያ አንድ ቅሪተ አካል ከተገኘች ቅርጽ አጽም አንዷ ነች። ስለዚህ በሱ ምክንያት ሉሲ። በጣም ጥሩ። ሉሲ ለምን እንደተባለች ታውቃላችሁ? ሉሲ ለምን እንደተባለች ታውቃላችሁ? ሉሲ የሚል ለምንድን ነው ሉሲ የተባለችው? ሀዳር ላይ የተገኘችው ቅሪተ አካል ሉሲ የሚል ስያሜ የተሰጣት ለምንድን ነው? የውድድሩ አካል አይደለም። እንደዛ የሚል ዘፈን እያዳመጡ ስለነበር። ቴንክ ዩ። በሰዓቱ እዛ ቦታ ላይ ቁፋሮ እያደረጉ የነበሩት የአርኪኦሎጂ ቡድኖች ሉሲ የሚል ሙዚቃ እየዘፈኑ ነበረ። ከዛም በኋላ ስያሜው በዛው ሉሲ ተብሎ ቀረ ማለት ነው። በጣም ጥሩ። ሁለተኛ ተጠያቂያችን ማን ነው የሚሆነው? ከ1 እስከ 3 አራተኛው ስለተመለሰ ማለት ነው። ጥያቄ ቁጥር 3 ስለ ይድነቃቸው ተሰማ አጭር ንግግር ወይም ማብራሪያ ስጥ። ማን ናቸው? ይድነቃቸው ተሰማ እንዴ አንድ መጠሪያ ቢያንስ ማን ተብሎ ነው የምንጠራቸው? ብዙ ጊዜ ስናገኝ ስማቸው ሲጠራ የሉም በህይወት እኮ። ሰዓት አልቋል። እኔ ተናድጄ ይባላል። ተምታታብኝ ከሌላ ስም ከማን ጋር ተምታታብኝ? ሌላ ተሰማ የሚል ተሰማማ ብቻ ስሙ ተምታታብኝ። ተሰማ ሸቴ ወይስ ይድነቃቸው ተሰማ ሸቴ ነው ስማቸው? ይድነቃቸው ተሰማ ሸቴ። ስለሳቸው ማን ነው የሚነግረን? አሁን ሰላም እያዘነችባችሁ ነው በነገራችን ላይ። እሺ ማን ነው ስለ ይድነቃቸው ተሰማ የሚነግረኝ? ምንም አልሰማችሁም ስለሳቸው? ከዚህ በፊት ምንም አልሰማችሁ? ስማቸውንም አልሰማችሁ? ይሁን አፈ ላይ የመጣችው የሆነች ታሪክ አለች የሆነ ልትነግረን የምትፈልገው? እሺ እንገራቸው። አዎ ይድነቃቸው ተሰማ ማለት ካፍን የመሩ ለረጅም ዓመት የመሩ ኢትዮጵያዊ ናቸው። የኢትዮጵያን እግር ኳስ በማሰልጣን በመጫወት በአመራርነት በሁሉም ረገድ በጣም ውጤታማ የነበሩ በጣም የተከበሩ ትልቅ ሰው ናቸው። በሚገርማችሁ ሁኔታ ከዚህ ሀገር አልፎ ሞሮኮ ሀገር በእሳቸው ስም የሚጠራ ስቴዲየም አለ። በሚገርም ሁኔታ ደግሞ ሳውት ሱዳን በሄድኩበት ጊዜ የእሳቸው ፎቶ በጣም በትልቁ ቢሮአቸው ውስጥ ይገኛል። ካፍን የመሩ በጣም ትልቅ ሰው ስለነበሩ ለረጅም ጊዜ ማለት ነውና ትልቅ ነገር ነው የረሳችሁት ማለት በእግር ኳስ ውስጥ መቆየት እስከፈለጋችሁ። በተረፈ ደግሞ ያው የኢትዮጵያም ታሪክ አንድ ትልቅ አካል በእግር ኳስ እሳቸው ስለሆኑ አሁን የነገርኳችሁ አጭር ነው። ምን ሰሩ የሚለውን ደግሞ ሄዳችሁ በተሻላችሁ መጠን ብታነቡ ወደፊት ተጫዋች መሆን ብትፈልጉ፣ ወደፊት አሰልጣኝ መሆን ብትፈልጉ፣ ወደፊት አመራር ውስጥ መሆን ብትፈልጉ የሆነ ሂንት ይሰጣችኋል ብዬ አምናለሁ። ይድነቃቸው ተሰማ ከዚህ በተጨማሪ የአፍሪካ እግር ኳስ አባት በመባል ነው የሚታወቁት። የአፍሪካ እግር ኳስ አባት ማለት ነው። የቅዱስ ጊዮርጊስ ደጋፊ ማን ነው ከናንተ ውስጥ? የለም ጊዮርጊስ ደጋፊ ነው አይደል? ማን የመሰረተው ክለብ ነው? የሀፍቱ ጎግል ማድረግ አለበት። በጣም ጥሩ ጥያቄ። ቁጥር 1 እና 2 ብቻ ቀርተዋል። ማን ነው ቀጥሎ ተጠያቂያችን? በጣም ጥሩ ጥያቄ። ቁጥር ስንት? ጥያቄ ቁጥር 1 የኢትዮጵያ ሕዝብ መዝሙርን ዘምር። ሙሉን እኔ እስካስቆምኩ ድረስ መቀጠል ነው። የዜግነት ክብር በኢትዮጵያችን በርቶ ታየን ህዝባዊነት ዳር እስከ ዳር ጸንቶ ለሰላም ለፍቅር ህዝቦች ነፃነት ለእኩልነት በፍቅር ቆመናል ባንድ። በጣም ጥሩ። የመጨረሻዋ ተጠያቂ ሆነሻል ማርያማዊት። ጥያቄ ቁጥር 2 ነው። በኢትዮጵያ ፕሪሚየር ሊግ የሚሳተፍ 6 ክለቦችን ጥሪ።
በኢትዮጵያ ፕሪሚየር ሊግ ውስጥ የሚሳተፉ በአሁኑ ሰዓት በኢትዮጵያ ፕሪሚየር ሊግ ውስጥ የሚሳተፉ 6 ክለቦችን ጥሪ። ወንዶች መቻል፣ ንግድ ባንክ፣ እሺ፣ ኢትዮጵያ ቡና፣ እሺ፣ ጊዮርጊስ፣ መድን፣ እሺ። አንድ ብቻ ቀረሽ። ፋሲል 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 6 ጠርታለች። በትክክል ጠርታቸዋለች። እናመሰግናለን። አንድ እግር ኳስ ተጫዋች ወይም ደግሞ ሀገርን ወክለው በስፖርታዊ እንቅስቃሴዎች ላይ ሲወጣ ማወቅ ከሚገባቸው ነገሮች አንዱ የሀገሩን የስፖርት ታሪክ ነው። አጠቃላይ የሀገሩን ታሪክ ነው። ከዛ ደግሞ የሀገሩን የስፖርት ታሪክ ነው። ከዛ ደግሞ የብሔራዊ ጉዳዮችን ነው። ለምሳሌ የሰንደቅ ዓላማ ከለሮችን ከዛም በኋላ በየትኛው ቦታ ላይ ምን ይቀመጣል የሚለው ነው። የሰንደቅ ዓላማ መዝሙሮችን ወይም ደግሞ ብሔራዊ መዝሙሮችን ነው። የተወሰኑ ደግሞ የግለሰቦችን ታሪክ ነው። ለምሳሌ ሞሮኮ ላይ ለተለያየ እግር ኳስ ጨዋታ ስትሄዱ ከየትኛው ሀገር ነው የመጣችሁት ስትባሉ እኔ የመጣሁት ከኢትዮጵያ ነው። ኢትዮጵያ በእግር ኳሱ ማን ያውቃታል? በማን ነው የምትታወቀው ስትባል ይድነቃቸው ተሰማ እሸቴ ነበሩ ማለት ይቻላል ማለት ነው። በነገራችን ላይ የይድነቃቸው ተሰማ እሸቴ አባት ተሰማ እሸቴ ደግሞ በሀገራችን ትልቅ ባለቅኔ ናቸው። መጽሐፍም አላቸው፣ ሰምና ወርቅ የሚል መጽሐፍ ማለት ነው። በድጋሚ ለነዚህ ባለቦታዎቻችን ሰላም። ሂደቱ ላይ ጥያቄ አለሽ? አይ ተመሳሳይ ነው ሀሳቤ፣ ሰጀሽን ማለት ነው። አሁን ከዚህ በኋላ ከ3 ከ4 ዓመት በኋላ መጫወት የምትጀምሩት ፕሪሚየር ሊጉ ላይ ነው አይደል? ስለዚህ ስለ ኢትዮጵያ ፕሪሚየር ሊግ፣ ስለ አሰልጣኞች፣ ስለሆነ ነገር የተወሰነ ሀሳብ ሊኖራችሁ ይገባል። የሆነ ቦታ ሚስ ያደረግነው ነገር አለ። እንደዛ ነው የተሰማኛል። ወይ በጋዜጠኞቻችን ወይ እንደ ሀገር የሆነ ቦታ ያልሰራንም ማለት ነው። የእናንተ ችግር አይደለምና በራሳችሁ ግን ትልቅ ቦታ መድረስ የምትፈልጉ ከሆነ አትሊስት እናንተ ቀጥሎ ስለምትጫወቱበት ነገር ማወቅ አለበት። በጣም ጥሩ። የምታነሱት ጉዳይ አለ የምትጠይቁን ወይም በውድድር ሂደቱ ላይ? የለም። ኢንስትራክተር ሰላም አራቱንም የፈለግሽውን ጥያቄ መጠየቅ ትችያለሽ። እሺ፣ አመሰግናለሁ በጣም። የመጀመሪያው ጥያቄ ለባሮክ ነው። ባሮክ እግር ኳስ ውስጥ ቆይተሃል አይደል? 5-6 ዓመት 10 ዓመትም ሊሆን ይችላልና እግር ኳሱ ያስተማረህ ከእግር ኳስ ውጪ ያለ ነገር ምንድን ነው? በእግር ኳስ የተማርከው እግር ኳሱ ህይወቴን እንዳስተካከል እንድመራ ይሄን አስተምሮኛል የምትለው ነገር ካለ ንገረኝ። ከሜዳ ውጪ ያለኝ ዲሲፕሊን ይመስለኛል። ሜዳ ውስጥ ጸባይኛ የምትሆን ከሆነ ወይም ህጉ በሚፈቅደው መልኩ የምትጫወት ከሆነ ጸባይ የተስተካከለ ይሆናል። በውጪ እኔ እንደማስበው ማለት ነው። ዲሲፕሊን እንዲሆንክ ሰው ትሆናለህ። በውጪም ይመራሃል። እዚህ ሜዳ ላይ የምታሳየው ጸባይ በውጪም አብሮህ የሚሄድ ነገር ነው። እዚህ ዳኛ ስላለ ምናምን ብቻ ሳይሆን ዲሲፕሊን እንደሆነ የምትጫወት ከሆነ ለራስ ዲሲፕሊን ይመራሃል። መንገድህን ህይወትህን ሙሉ እያገዘ የሚሄድ ነገር ነው ዲሲፕሊን። እሱን መርቶኛል ብዬ አስባለሁ። በጣም አሪፍ። ሁለተኛው ጥያቄ እንግዲህ ለማርያማዊት ነው። ማርያማዊት እግር ኳስ እየተጫወትሽ ነው አሁን። ኢቭን ኮከብ ግባግቢ የሆነች ጨርሰሻል በታችኛው ዲቪዚዮን። ከዚህ በኋላም ብዙ ህልም አለሽ አይደለ? ድንገት ይሄ ህልም ወይ በጉዳት ወይ በሆነ ነገር አይበለውና ቢቋረጥ ህይወትሽን በምን ለመምራት ነው እያሰብሻለሽ? ወይም ደግሞ ምንድነው ያንቺ ፕላን ቢ? ያው መጀመሪያ ቅድም ላይ እንደተናገርኩት ትምህርቱና እግር ኳሱን በአንድ ላይ እያስኬድኩ እገኛለሁ። ምክንያቱም እግር ኳስ እንትን አይደለም ማለት ይሆናል ብለን ቀጥ ብለን የምንሄድበት መንገድ አይደለም። ወይ ጉዳት ሊያጋጥመን ይችላል፣ ወይ የሆነ ነገር ሊያጋጥመን ይችላል እና እሱ እንኳን ቢፈጠር ድንገት ወደ ትምህርቱ በተማርኩበት ነገር ፊልድ ጀምራለሁ። ምንድነው የተማርሻለሽ? አሁን 11ኛ ክፍል ላይ መማር የምፈልገው ማርኬቲንግ ማኔጅመንት።
ልትሸጪን ማለት ነው። እሺ አመሰግናለሁ ማርያማዊት። ረቢራ በጣም ጎበዝ ነህ ስትጫወት ኳስ አይቼ ነበር ከዛሬ አንድ ሳምንት ምናምን በፊት እድሉን አግኝቼ ማለት ነውና በእግርህ እግር ኳስን መግለጽ ላይ በጣም ጎበዝ ነህ። አሁንም ስለሆነ ነገር ስትጠየቅ ለማስረዳት ያለህ ነገር ጉጉቱ አሪፍ ሆኖ በደንብ መግለጽ ላይ የሆነ እንትን ይታየኛልና ያንን ነገር ለማሻሻል ምን አስቃቅዳል አሁን ከዚህ ከወጣ በኋላ? ኮንፊደንስን ማዳበር ኮንፊደንስ ሌላስ እና ኮሚኒኬሽንን በቃ ከሰው ጋር ያለኝ ነው የሆነ ዲያሎግም ይሁን ምን እሱን በቃ ማዳበር። በጣም አሪፍ። የመጨረሻው ጥያቄ ዮናዳብ በጣም ጎበዝ መሪ ነህ። ሁልጊዜ አሁን ሁለቱንም ሳምንት ሳይ ቅድሚያ ሪስክ መውሰድ ነው። በጣም ብዙ ካሜራ አለ፣ ብዙ ሰው አለና በጣም ነው ላመሰግን የሚገባው። ትክክለኛ መሪ ነህ። የኔ ጥያቄ ምንድነው አንድ እግር ኳስ ተጫዋች በጣም ትልቅ ቦታ ለመድረስ ምንድነው ማሟላት ያለበት ብለህ ታስባለህ? ማለት ከሜዳ ውጪ በሜዳ ውስጥም የተሟላ አሁን መድረስ የምትፈልግበት ለመድረስ ከሜዳ ውጪ ይሄን ማድረግ አለብኝ፣ ሜዳ ውስጥ ደግሞ ይሄን ባረግ የምፈልገው ቦታ አደርሳለሁ ብለህ ምንድነው የምታስበው? ሁለት ነገር ልጥቀስ። አንድ ተስፋ አለመቁረጥ በሚመጡብሽም ብዙ ነገሮችም ብቻ ነገሮች ተወጥቶ ተስፋ ሳይቆርጡ መቀጠል። ሁለተኛ ደግሞ ሁሌ ለምታስቢያቸው ነገሮች እነሱ ላይ መስራት። ቀንና ሌሊት ሁሌ የምታለሚ ነገሮች ላይ እነሱ ላይ በደንብ መስራት። ተስፋ አለመቁረጥና ጠንክሮ መስራት። ከሜዳ ውጪስ? ከሜዳ ውጪ የነገርኩሽ ምን አይነት ባህሪዎች ሊኖሩ ይገባል? ይሄ ሜዳ ውስጥ ነው፣ ጠንክሮ መስራት ሜዳ ውስጥ ነው። ከሜዳ ውጪ ምን አይነት ባህሪዎች ያስፈልጋሉ እዛ ቦታ ለመድረስ? ነገሮችን በስርዓት መስራት ወይም በአግባቡ መስራት። ለምሳሌ ባለፈው ሳምንት እንዳወራሁት በፕላኖችን ወይ በእቅዶችን መስራት፣ በጊዜ በተሰጠሽ ጊዜና በተሰጠሽ ቦታ ላይ መስራት እንዳለብሽ። ስለዚህ አሁን ትክክለኛ ቦታ ላይ እንዳለህ ነው የሚሰማ? አይ አይደለም። ገና እየሞከርኩ ትክክለኛ መንገድ ላይ ለመግባት እየሞከርኩ። አጠቃልልለት አይደል? እሺ ዮዳብ እየሞከርኩ ነው ማለት ሲስተም ውስጥ ነኝ ማለት ነው፣ መንገዱ ላይ ነኝ። ስለዚህ ትክክል ነህ፣ መንገዱ ላይ ነህ ማለት ነው። አይደለውም እንዳትል። ገብቶሃል አይደል ሀሳብ? እኔ አመሰግናለሁ። ጨርሻለሁ። ማን ይገባዋል? ዮናዳብ ይመስለኛል። ዮናዳብ ይገባዋል። እሺ ባሮክ ይገባዋል። ዮናዳብ ይገባዋል። ማርያማዊት ይገባታል። እሺ ለራሳችሁ። ስለዚህ ሁላችሁም የነገራችሁኝ ውጤት የድምሩን ውጤት ነው ማለት ነው አይደለ? የሁለቱንም ሳምንት ድምር ውጤት። በጣም ጥሩ። ለራሳችሁ ከፎርቹኔት ሶከር አካዳሚ ነው። ፎርቹኔት ሶከር አካዳሚ ከ450 በላይ እንደዚህ አይነት ታዳጊ ልጆችን እያፈራ የነገ የኢትዮጵያ የእግር ኳስ ተስፋ በስርዓት እንዲታይ ለማድረግ እየሞከረ ያለ ድርጅት ነው። እናመሰግናለን። በቀጥታ ውጤት አሳውቃለሁ። ውጤት ከማሳወቄ በፊት አሁን የምገልጸው ውጤት በመጀመሪያው ሳምንት በነበራችሁ ውድድር ያገኛችሁት ውጤት በዚህ ሳምንት ካገኛችሁት ውጤት ተደምሮ ጭማቂው ወይም ደግሞ አማካኙን ይሆናል ማለት ነው። በሁለተኛው ሳምንት በሶስቱ ዳኞቻችን ድምር ውጤት አማካኙን ስናገኘው 89 በማምጣት ከባለፈው 92 ጋር ሲደመር 90.5 በማምጣት አራተኛ የወጣው ረቢራ አለማየሁ። በነገራችን ላይ በዚህ ውድድር ላይ ሁለተኛ ስለወጡ በቀጥታ አንደኛ የወጣውን እጠራለሁ ማለት ነው። በቀጥታ አንደኛ የወጣውን ሰው እጠራለሁ።
በዚህ ውድድር አንደኛ የወጣው ከሶስቱ ዳኞች ድምር ውጤት አማካኙን ስናገኘው አንደኛ የወጣው ወይም የወጣችው በዚህ ሳምንት 95 ነው ያገኘው። ከባለፈው ሳምንት ተመሳሳይ 95 ጋር ስንደምርላት ወይም ስንደምርለት አንደኛ የወጣው ዮናዳብ ኤፍሬም ነው። ዮናዳብ ኤፍሬም ነው። በሁለቱም ሳምንት 95 ነው ያመጣው። የነዚህ 95 ድምር አማካኙንም 95 አድርጎታል። በዚህም በዚህ ውድድር አንደኛ የወጣው ዮናዳብ ኤፍሬም ነው። በድጋሚ ሞቅ ያለ ጭብጨባ። ሁለተኛ እኩል ሁለት ሰዎች ናቸው ሁለተኛ የወጡት። ማርያማዊት ታጠቅ በዚህ ሳምንት 91 ነው ያመጣችው። ከባለፈው ሳምንት 97 ጋር ሲደመር አጠቃላይ 94 አምጥታለች። ባሮክ ባለፈው ሳምንት 96 ነበር ያመጣው። በአሁኑ ሳምንት 92 ነበር ያመጣው። ድምር ውጤቱ 92 ሆኖ ሁለተኛ ሆኗል። ፋና ሚዲያ ኮርፖሬሽን ይህንን የይገባኛል ዝግጅት ሲያዘጋጀው ሰዎች በሐሳብ ተከራክረው የነገ ሐሳባቸው በወግ ቅርጽ እንዲይዝና እንዲሳካ በማሰብ ነው። ነገ አራታችሁም በኢትዮጵያ እግር ኳስ ውስጥ ከፍ ያለ ሚና እንደሚኖራችሁ ተስፋ እናደርጋለን። በዚህም አንደኛ የወጣው ማለትም ዮናዳብ ኤፍሬም ለእግር ኳስ አንድ እግር ኳስ ተጫዋች እግር ኳስ በሚጫወትበት ጊዜ የሚያስፈልጉት ነገሮች ሁሉ የተሟሉለት ማለትም ማሊያ፣ ሙሉ ቱታ፣ ካሶተኒ፣ ታኬታ፣ ኳስ ሁሉም ኦሪጂናል የሆኑ ሽልማት ያገኛል። ሞቅ አድርጋችሁ አጨብጭቡለት። ደስታ እንዴት ነው የምገልጸው ታዲያ? አመሰግናለሁ። አልደነሳትም ያቺ እንዳት? ኧረ ይበቃል። ይታለች ትደነስልኝ። ይበቃል። እሺ ነገር ግን እናንተም እዚህ ድረስ ስለመጣችሁ ስለተወዳደራችሁ አብራችሁን ስለቆያችሁ ትልቅ ተስፋ ስላየንባችሁ ባዶ እጃችሁን አንሸኛችሁም። ለሶስታችሁም ሙሉ ቱታ ተሸላሚ ሆናችኋል። ሙሉ ኦሪጂናል ቱታ ለራሳችሁ በድጋሚ ታምሩ ከፈለኝ አብሬያችሁ ቆይቻለሁ። መልካም ጊዜ ከቀሪ የፋና ዝግጅቶች ጋር። አሸናፊ እናመሰግናለን። ይሄ እድል ይገባኛል። ይሄ ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው። የምታነሱት ሀሳብ ይወስነዋል።